አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። እየጠጣችሁ ነው ቤተክርስቲያን የምትሄዱት ማለት ነው። ይሄም ደግሞ አንድ ሌላ ነገር ነው። ቡና ጠጥቶ ወደ ቤተክርስቲያን እንግዲህ ቡና ጠጥቶ ወደ ጸሎት እንዴት እየተሆነ ነው የሚኖረው? ለምንድን ነው እንደምታረገው? ቡና ጠጥቶ ወደ ቤተክርስቲያን ስትሄድ አቦሉን አጠጥቼ ይችላታለሁ ትጠጣለች። ጠጥታ ቡናውን ቤተክርስቲያን ትሄዳለች። እዛ ስትገባም ቡና ነው የሚያሸታት። ታሸትታታለህ ቡና ወዲያው ወደ ቤቷ ትሮጣለች። እንደገና ትቀቅላለች ቡናው በቀን 3 ወደ ቤተክርስቲያንም ስትሄድ አጠጥተህ ነው የምትወስዳት? አዎ ቡና ከሌለ ነስካፌ ትጠጣለች። ግን በጣም ጥልቅ ብለህ ሄደሃልና ግለጭልኝ እመቤቴ ቅዱስ ዑራኤል ሆይ አይምሮዬን ክፈትልኝ ይሄን አስተምሮ ብለህ ጠይቅ አልኩት። ይሄን ተናግሬ ብቻ ነው የተለያየ ነው። ከሞት የተነሳችዋን ዘመዱን አሳይቶኝ ሙስሊም ናት። ከሞት ስትነሳ ግን የተነሳችው በሰማዕቱ በሊቀ ሰማዕት በቅዱስ ጊዮርጊስ አማካኝነት ነው። የቅዱስ ጊዮርጊስን ዝክር ዳቦ ጠላ ምናምን ይዛ የመጣች አንድ ቤተሰብ ነበረች እዛ ጎረቤት እና ድንገት አንፈራፍሯት እጅኛዋ ሙስሊም የሱ ዘመድ ትወድቃለች። በምትወድቅበት ሰዓት ዋይ ያሉ ሲጫጫሁ በቃ ሞተች ተብሎ እጇን ቀጥቀጥ አርጓት ተብሎ ተገንዛ በስምሰቱ ነጠላ ተከፍና እየተለቀሰ የሙስሊም ሆነ የክርስቲያን ለቅሶ በሚሆንበት ሰዓት ሴቶች ሰብሰብ ብለው ነጠላ ዘቅዝቀው ብለው ያው ምስር ይለቅማሉ ወጥ ምናምን እንደዚህ እንደሚደረገው በወቅቱ እቺ ሴትዮ እዛ ቦታ ስትል የክርስቲያኖች ለብቻ የሙስሊሞች ለብቻ ምግብ ለማዘጋጀት ወዲያ ወዲህ እያሉ ነው እና የሙስሊሞች መቃብር ደግሞ ያው ራቅ ያለ ነው ታውቃላችሁ፣ በጣም ራቅ ያለ ነውና በዚህ ምክንያት ወዲያ ወዲህ ሲሯሯጡ እቺ የጊዮርጊስን ዝክር ይዛ የመጣችው ሴት እኔ የሞተች አይመስለኝም ትላለች። አስር ጊዜ ምንድነው የምታወሪው? እኔ የሞተች አይመስለኝም፣ ብቻ ሰውነቷ እስካሁን ድረስ አልቀዘቀዘም፣ ትኩስ ነው። ሞተች ብላችሁ እናንተ ሰውነቷን አስተካከላችሁ እንጂ ገና ነች። እስቲ ሂጂ እናያት የተባለች ከዛ ዳቤው እንደዚህ እንደያዘች የጊዮርጊስን ዳቤ እንደዚህ እንትን እየለቀመች ምስሪ ይመስለኛል ዳቤውን ይዛለች። እንዲያውም አሞኝ ስለነበር አለች ግማሽ ከፍሎ ሰውነቴን አሞኝ ስለነበር እሱን እንዲያሽለኝ ነበር ያዝኩት እምነቱን አለች። እና ሄጄ ምንም አላመነታሁም። ሰማዕቱ ቅዱስ ጊዮርጊስ አባቴ እባክህን በሕይወት ካለች እና የዘጋት ምን እንደሆነ አንተ የምትገልጥ ከሆነ ግለጥ ብላ አፋን ፈልቀቃ ከፍታ ዳቤውን አጎረሰቻት። ትን ብላ ተነሳች እና ለ5 ሰዓት ከ30 ደቂቃ ያክል ነው ሞታ የነበረው። ከተነሳች በኋላ ግን አጠገቤ በፈረስ ጭራውን እያወዛወዘ የፈረሱ ግማሽ ሰውነቱ ወደ እኔ ወዳለሁበት እግሩ የኋላ እግሩ እንደገና ደግሞ በኮቴው እንዲያርገ እንትኔን ይመታኛል አለ። ይሄ አለች ይሄ የተኛችበት ገንዘው ያስተኙባት አልጋ አለ። እንዲያለ ፈረስ እንዴት ነው የሚራገጠው እንደዚህ ብሎ እንዲያለ የተኛሁበትን አልጋ እንደዚህ ይመታዋል አለ። እና ጭራው ያረገ ሰውነቱ እንደዚህ እንደሚመታዋል አይደለ እንደዚህ ያለ እና በጣም ነው የሚያንጸባርቀው ጭራው እንደዚህ ብሎ እንዲህ ሲል ቤቱን ይሞላዋል አለች። በጣም ነው የሚያምረው። እኔ ግን ተኝቻለሁ፣ መነሳት አልችልም። የተጫነኝ ነገር አለ። በኋላ ስነቃ ነው ስጋ ውስጥ እንደነበርኩኝ ያወቅኩት አለች። ስጋዬ አይታየኝም ነበረ፣ ተኝቼ በነፍስ ነበር የማየው። ስጋዬ እንደተጫነኝ ያወቅኩት በኋላ ነው የምትለው። እና ግማሽ ሰውነቱ ደግሞ ወደ ውጭ ሆኖ ወደ ማንም እንትን ያለው እሷ እቺ አሁን የጊዮርጊስን እምነት ወይም ደግሞ ዳቤውን የያዘችው ሴትዮዋ ጋር ፈረሱ በአፍንጫው ይላታል። ይሄ ፈረስ ሲተነፈስ እንዴት ነው ይላል አይደለ? እና ጆሮዋ ጋር አፍንጫዋ ጋር መጥቶ ይላል። ለካ ፈረሱ ላይ ያለው ጊዮርጊስ ነው። አስቡት እንግዲህ ለካ ከመሬት ተነስታ አይደለም ዝም ብላ እኔ ግን የሞተች አይመስለኝም ሰውነቷ ትኩስ ነው አሁንም እኮ ብላ የምትለው እንዲህ ነው እንግዲህ በመንፈስ ወይም ደግሞ በነፍስ አካል በምንረዳው መልኩ መጥቶ እየነገራት ነው፣ ያነሳሳት ነው። በጣም ይገርማል። እና ተነስታ ገብታ ዳቤውን ልትሰጣት የምታወራውን ንግግር ሁሉ ትሰማ ነበረ ሴትየዋ። እና ቀና ብዬ ጊዮርጊስን አየዋለሁ፣ ልጅቷን አያታለሁና አላየችውም። ቀና በይና እዩ ለማለት እፈልጋለሁ፣ ግን ልጅቷ ጊዮርጊስን እንደምትወደው ታውቃለች። ይቺ ሙስሊሟ ይቺ ልጅ ጊዮርጊስን እንደምትወደው ታውቃለች። ቀና ብላ እንደዚህ ታያለች አለ። ከዛ ደግሞ እንደገና እንደዚህ ያለው አለች።
ሁለቱንም ያለው ግን እሷ ጊዮርጊስን አለችው፣ እኔ ግን አይቼዋለሁ አለች። ልክ ወደ አፌ ስታስገባው ትን ብሎ ሲነሳ የለም ጊዮርጊስ እና ጊዮርጊስ እዚህ ነበረ፣ ጊዮርጊስ እዚህ ነበረ፣ እዚህ ጋር ጊዮርጊስ የሚባለው ያንቺ አሁን ያበላሽኝ የምታወሪውን እኮ ሰማ ነበር፣ ከኋላ ላይ መጣሽው አለቻት። አዎ ፈረሱ እኮ ወደ አንቺ አፍንጫ ነበር፣ እግሩ ወደ እኔ መጥቶ እንዲህ መታኝ ነበር አለች። በቃ የፈውስ ቀን ነበር የዛን ጊዜ። ከሞት የተነሳችው ሴትዮ ቀኗ ደርሶ ከማን ነው ሞታ የነበር ሴትዮ ከሞት ተነስታ ቀኗ ደርሶ ለምስክርነት በቃች። አሁንም ሙስሊም ናት። ግን የጊዮርጊስ ዝክር ሲሆን ወገቧን ታጥቃ የሚገርማችሁ ወገቧን ታጥቃ በቃ አብራኑ ከክርስቲያኖች ጋር የምታስተናግደው የምትበላው የምትጠጣው ምንም ነገር አታስተርፍም። ያለ የተባለውን በረከት በሙሉ ትበላለች። በዛ ቀን ቢ የተባለችውን ቆረቢ ብትባሉ ትቆርባለች፣ አይፈቀድም እንጂ እና ማህበርተኞቹ በራሳቸው ምን ይላሉ? ይሄ ለማህበርተኛ ብቻ የሚሰጥ ምግብ ነው ሲባል ጊዜ በእናታችሁ ተውኝ፣ እኔ ከሞት ያስነሳኝ ጊዮርጊስ ምግብ አትከልክሉኝ፣ ቁርባናችሁን ብቻ ነው መቆረብ ማልችለው ብላ ምግቡን ትበላለች። በድፍረት ማለት በድፍረት ስላችሁ በመጥፎ ምናምን ሳይሆን በቃ ከፍቅሯ የተነሳ ማለት ነው። ግን አሁንም ሙስሊም ናት። ለምን ክርስቲያን ልሁን ብላ እንዳላሰበች እኔም አላውቅም፣ አልገባኝም። ይሄንን ግን መጥቼ ታሪኩን ከትቤ አስቀምጫው ነበር። አስቡት። ይህንን ታሪክ አውቆ ነው እሱ እንደዚህ ያለኝ። እኔ እንደዚህ ስናገር ሰምቶ ሊግባባኝ ፈልጎ በዚህ በኩል በቀርበው አወራዋለሁ፣ ረጅም ሰዓት እናወራለን ብሎ አስቦ ነው። ከዛ ድጋሚ ሜሴጅ ቴክስት አደረገልኝ። ስለ ሥላሴ ያስተማርከው አስተምሮ አዳምጨዋለሁ፣ ግን ብዙ ያልገባኝ ነገር አለ አለኝ። ድጋሚ እንድንገናኝ ፈልጎ ነው። ምንድን ያልገባህ አልኩት። ምሳሌዎቹ ገብተውኛል። እግዚአብሔር አንድ ነው ወይስ ሶስት? ይሄን ብቻ መልስልኝ። አንድ ነው አልኩት። ለምንድን ነው አንድም ሶስትም የምትሉት አለኝ። እግዚአብሔር አንድም ሶስትም መሆን ይችላል፣ ግን አንድ ነው። በመለኮት በባህሪ በአገዛዝ በስልጣን አንድ ነው። በስም በአካል በግብር ግን ሶስት ነው። ይሄ እኛ ሰዎች የሚያነሳውን ዝም በል የሚሉ ናቸው። ዝም በል አሉት። አያችሁ ልምምዱ፣ የሥጋዊ መንገድ ልምምድ። በዚህ አይነት መንገድ ዝም በሉ የሚሉን ስንት ነገሮች አሉ። ጸሎት ጠበቅ አድርገን እንዳንጸልይ ዝም በል የሚል ወይ ኑሮ አለን፣ ወይ ቤተሰብ አለን፣ ወይ እናት አባት አለን፣ ወይ ዘመድ አለን ዝም በሉ የሚል፣ ወይ ጠባይ አለን በእግዚአብሔር ጉዳይ ላይ ዝም በሉ የሚል ሕይወት አለን። ዝም በሉ የሚል ቢሮ አለን። ዝም በሉ የእግዚአብሔር ጉዳይን ዝም በሉ የሚል ስልጣን አለን፣ ማዕረግ አለን፣ ቤትና ኢኮኖሚ አለን። ግን የሚገርመው በስተፊት የሚሄዱ ናቸው። እነዚህ ሰዎች በጣም ብዙ ጊዜ ከሱ ጋር አሳልፈዋል። ድውይ ሲፈወስ ያዩ ናቸው። ቸርነትና ሰማያዊ ተስፋ ሲገለጥ ያዩ ናቸው። ግን እዚህ ጋር ላለው ምስኪን መንገድ ላይ ለወደቀው አይነ ስውር ዝም እንዲል ገሰጹት። አትጩህ፣ እንሂድበት አሉ። እግዚአብሔር አይቁም አሉ። ኢየሱስ ክርስቶስ አይቁም፣ አታድክመው፣ ዝም በል አሉት። ምን ያርግ? የኢያሪኮ መንገድ የአይነ ስውር መቀመጫ መንገድ ናት። ሁል ጊዜ ደጅ የሚጠናው ከመንገዱ በሚገኝ የዕለት በረከት ነው። ከዛም በላይ ደግሞ ወቅቱ እጅግ በጣም ብዙ ሰው ከሌላው ዘመን ጊዜ የተለየ በዛች መንገድ ከሚያቀውና ከሚያልፈው ሕዝብ በላይ ሲያልፍ ሲያይ ሲሰማ ምንድነው እሱ የሚያልፈው ሕዝብ ባለ። የሚያልፍ ሕዝብ አይደለም፣ የሚቆም ሕዝብ ነው የሚያስፈልገው። ቆም ብሎ ረጋ ብሎ የሚያደምጥ ሕዝብ ነው የሚያስፈልግ። የሚያልፈው ሕዝብ ስንት ዘመን አሳለፍን። የሚያልፍ ሕዝብ፣ የሚያልፍ ዘመን፣ የሚያልፍ ኑሮ፣ የሚያልፍ ትውልድ ስንት ጊዜ አሳለፍን። በተረጋጋ አቅጣጫ ለማስተዋል እድላችንን መንፈሳዊ መሰረት ላይ ለማቆም የምንችልበትን ጉልበት አተን ብዙ ጊዜ ከመናፍስት ቁራኛ ጋር ስንሰቃይ፣ ይህም እንደ ቀደመው ዘመን እያለፈ ከትውልድ ወደ ትውልድ መንፈስ እየሰጠን እየሄድን እንዳለ ለብዙዎቻችን ግልጽ አይደለም። አሁን እዚህ የሚከሰቱ ክስተቶች ከዛሬ 120 ዓመት በፊት ከ200 ዓመት በፊት የኖሩ መናፍስቶች መኖሪያዎች መሆን በራሱ የሚያልፈው ሕዝብ ዝም ብሎ እያለፈ ስለሄደ ነው። ረጋ ብሎ ለማስተዋል ጊዜ፣ ሰዓት፣ ወቅት አለማግኘት
መንፈሳዊ ህይወትን መንገድ አባክኖታል። እና አሁን እዚህ የምናየው ሰው የሚያልፈው ህዝብ ግራ አጋባው። የናዝሬቱ ኢየሱስ ክርስቶስ ያልፋል ሲባል አቤቱ የዳዊት ልጅ ሆይ ማረኝ። ዳዊትን በማስታወስ ከ2000 ዓመት በፊት የነበረውን መንፈሳዊ ክብር ባለመዘንጋት ልመናውን ከታሪካዊ ጉዞ ጋር በማያያዝ በእምነቱ የነበረው መንፈሳዊ ፍቅር በመግለጥ የዳዊት ልጅ ሆይ ማረኝ ብሎ ጮኸ። ብዙዎቹ ታዲያ ዝም በል አሉት። እስቲ ይህንን ዝም በል ቀስ ብለን ወደ ኑሯችን ውስጥ እንግባ። እሺ፣ ጠዋት ለመጸለይ ሁልጊዜ ፕሮግራም አውጥተናል። መልካም ቆንጆ። ግን በህሊና ውስጥ አንድ ሐሳብ አለ። ጸሎትህን ከ11 ሰዓት በኋላ አድርሰህ ልክ በ1 ሰዓት እና በ12 ተኩል አካባቢ ወደ ሥራ ለመውጣት ፕሮግራም ነበረ። ሰይጣን በዚህ ጎዳና ውስጥ ምን አደረገ? በጣም ኃይለኛ እንቅልፍና የልብ ድካም፣ የሰውነት መዛል አስቀመጠና የጸሎቱ ሰዓትና ጊዜ ያለፈ። በህይወት ጎዳና ውስጥ የአሰራር ስልቱን እንዲህ በማለት ፈጸመ። ዝም ብለህ ተኛ። ጽድቅ ማለት የእግዚአብሔርን መንግስት መናፈቅ፣ የእግዚአብሔርን መንግስት መመልከት፣ የእግዚአብሔርን መንግስት ማየት፣ የእግዚአብሔርን መንግስት መገለጥ መጠበቅ፣ በተስፋም በራእይም በህይወትም በኑሮም ውስጥ እንዲከሰት በውስጠኛ ህይወታችን ውስጥ በጎ ፈቃድን ማኖር ማለት ነው ጽድቅ። በጎ ፈቃድ በአኗኗራችን ውስጥ በሚኖርበት ጊዜ የጽድቅ ቃል እናወራለን። ጽድቅ እውነትን፣ ሰላምን፣ ፍቅርን እና በጎነትን፣ የዋህነትንና ቸርነትን እነዚህን ሁሉ የሚያካትት የህይወት መርህ ነው ጽድቅ። የጽድቅ ቃሎች የአባቶቻችንን ቃልና ጥበብ በሃይማኖት የተረከብነውን በእነሱ በኩል ደክመው ወጥተው በራእያቸው ውስጥ ያለፈውን ለእኛ የተሰጠውን ተስፋና ቃል ኪዳን ማሰብ ማለት ነው ጽድቅ። በርዕዮተ ዓለም ዘንድ ይህ የጽድቅ ሐሳብ አይገለጽም፣ አይወራም፣ አይነገርም። በዚህ በ21ኛው ክፍለ ዘመን ውስጥ ጽድቅ የምትለዋ ቋንቋ ከራቀችና ከጠፋች ከሰዎችም ከምክርም ከቃልም ከተሰረዘች እና ከራቀች ቆይታለች። ታዲያ በዚህ ጊዜና ሰዓት የሰዎች ልብና ሐሳብ በጠላት ተይዞ በሐሳባቸውም በምኞታቸውም እንዲባዝኑ ከሚያደርገው ክፍል ውስጥ አንዱ ለእኔ የሆነው የልብህ ናፍቆትና ርኅራዬ ተከለከለ የሚለው የትንቢተ ኢሳይያስ ምዕራፍ 63 ቁጥር 15 ላይ ያለው ቃል በእኛ ተፈጽሟል ማለት ነው። የተከለከለ ህይወት ነው። ይህን ተከልክለናል፣ ህይወትን ተከልክለናል። ምክንያቱም ህይወትን የተከለከልነው ለህይወት ያለን ግምት እየባዘነ በውጭው ዓለም ትምህርት ላይ ብቻ ተንጠልጥለን እንኖራለን ያልነውን እውቀት በየጊዜው ከውጭ እያግበሰበስን ወደ ውስጣችን ስንከተው ጽድቅን፣ እውነትን፣ ሰላምን፣ ፍቅርን፣ በጎነትን፣ ቅንነትን እና ተስፋን፣ መሪነትን ተከልክለናል። እነዚህን የምንፈልጋቸው ሆነውም አልተገኙም፣ አልፈለግናቸውም። ስላልፈለግናቸው በእውነትም እንዳለው የልብህ ናፍቆትና ርኅራኄህ ተከለከለ። ከሰማይ የሚመጡልን የሚወርዱልን የሚሰጡን በጸሎትና በአምልኮት የምናገኘው በፍቅርና በበጎነት የምንገልጸው በጽድቅ ተስፋ ቃል ውስጥ የምንሻው ሆኖ እንዲገኝ ራሳችንን አላዘጋጀንም። ለዚህ የልቦናችን ናፍቆት ተከልክለናል። የምንናፍቀው ግራ ይገባናል። የጥንቱ የሆነው ሁሉ አስባችሁት አሁን አታገኙትም። አሁን የጥንቱ የምንላቸው በዕድሜያችን ዘመን ያየናቸው ሰዎች ባህሪ ሲለዋወጥ፣ ሲገለባበጥ፣ ሲጠፋና አቅጣጫውን ከሰብአዊነት ዓለም ሲለውጥ፣ ሲሸሽ፣
ሲክድና ሲያፈርስ ሲያጠፋ ነው የምናየው። ለዚህ ምንድን ነው ስንል የልቦና ናፍቆት ከውስጥ በኩል ለበጎ ነገር ለቅንነትና ለመንፈሳዊ ሰላምነት የጠፋ መሆኑን ያሳየናል። 4 ጥያቄዎችን ይጠይቃል። እዚህ ላይ እንዲህ ይላል፣ እርሱም እንዲህ ብሎ የቀደመውን ዘመን አሰበ። የበጎቹን እረኛ ከባህሩ ያወጣው ወዴት ነው ያለ ብሎ ይጠይቃል። ይሄ የበጎቹን እረኛ ከባህሩ ያወጣው ወዴት ነው ያለ? ሙሴ ተጥሎ በነበረ ጊዜ ሙሴን ለክብር ለእግዚአብሔር ሕዝብ ነፃ አውጭነት ያወጣው ወዴት አለ? በእግዚአብሔር እየተመካ በስሙ እየተንጓደደ በስሙ ክብር እየኮራ የሰማይ ተስፋውን ይዞ ከመላእክት እየተነጋገረ ከእግዚአብሔር ክብር ጋር የሚያወራው እሱ ወዴት አለ? መሪው ማለት ነው። እንዲህ አይነቱ መሪ ወዴት አለ? በጣም ነቢዩ በዚህ ጉዳይ ላይ ምድር መሪ አጥታ ስትጨነቅ በነበረበት ጊዜ ውስጥ ያመጣው ሐሳብ ነው። የበጎቹን እረኛ ከባህሩ ያወጣው ወዴት ነው ያለ? መሪ የማጣት ጸጋ እና ሞገስ፣ መሪ የማጣት በረከትና ተስፋ፣ እነዚህ ሊመጡ አይችሉም መሪ በማጣት ውስጥ። ስለዚህ እንዴት ነው ምድሪቱ ባዶ ነች ብሎ ሲጮህ እና ሲያለቅስ እናገኘዋለን ይሄ ነቢይ። ሌላው ሁለተኛው ጥያቄው ደግሞ ቅዱሱ መንፈሱንም በመካከላቸው ያኖረው ወዴት ነው ያለ? ቅዱሱ መንፈስ ልብ የሚያስደርግ እንግዲህ ይሄ ነው። የልቦና ናፍቆትና ርኅራኄ ተከለከለ ያለው ቅዱስ መንፈስ አጋዥነትን የሰው ልጅ ካላገኘ በመወለድ በማደግ በመኖር እና በተስፋው ውስጥ ያሉትን እውነታዎች ባለማግኘቱ ይጨነቃል፣ ግራ ይጋባል። የህይወት መለያዎቹ ሁሉ ይጠፉታል። የሚፈልጋቸውና ሁል ጊዜ ስለ ነፃነት የሚያቀርባቸውም ጥያቄዎች ከባሰው ወደ ባሰው፣ ከችግር ወደ ችግር፣ ከጭቆና ወደ ጭቆና፣ ከብዝበዛ ወደ ብዝበዛ፣ ከጉስቁልና ወደ ጉስቁልና፣ ከህይወት ውድቀት ወደ ውድቀት የሚሸጋገረው አንዱ በቅዱስ መንፈስ የመመራትን መንፈሳዊ ኃይል ከቅንነት ከበጎነትና ከመተማመን ጋር ለመያዝ እድሉን ሲያጣ የሚመጣ ውድቀት ነው። በዚህ ጊዜ ሁላችንም እውነትን ፈልገን ስናጣ፣ የነፃነቱ ትርጉም ሲጠፋን፣ የህይወት አቅጣጫዎች ግራ ሲያጋቡን፣ በአኗኗራችንም በሐሳባችንም በመውጣትና በመግባትም በምንፈልገውና በምንሻው የህይወት መንገድ ላይም እንቅፋቱ እየበዛ ሲመጣ ለኔ የሆነው ማለታችን አይቀርም። ለኔ የሆነው የልብህ ናፍቆት እና ርኅራኄ ተከለከለ። እድላችንን ክፉ መንፈስ ሲጫወትበት ከፊት እየቀደመ በረከታችንን ሲዘጋብን፣ ዕውቀታችንን ሲያጨልብብን፣ የህይወት መንገዳችንን ሁሉ ሲያዛባ፣ አይነ ጥላውም መተቱም ሟርቱም አኗኗራችን ላይ እንደ ልቡ በህይወት ጎዳና ላይ ሲጫወት፣ በሐሳባችንም ላይ ለክፉ ነገር ሲያዘጋጅ፣ ምኞታችንንና የወደፊት የህይወት ፖሊሲያችን ላይ ሁሉ ተጭኖ ደብቶት በአኗኗራችን ውስጥ እንቅፋቱ ሲያይል የምንለው ነገር በእድልም ሆነ በህይወት ትርጉም ውስጥ ለኔ የሆነው የልቦና ናፍቆት እና ርኅራኄህ ተከለከለ ብለን ሁላችንም እናማርራለን። እንዲህ አይነት ችግሮች የበለጠ የሚከሰቱት ከውጪ ብቻ ወደ ውስጥ እየሳብን የምናስገባቸው ነገሮች የእድሜ ልካችንን የክፉ መፈተሻ መሆን የማይቀር ጉዳት ነው። ለምን? በውስጠኛው ህሊናችን ውስጥ የመንፈስ ቅዱስ ምሪት ወዴት እንደምንሄድ ምን ማድረግ እንዳለብን ኃላፊነቱን ለሱ ለመስጠት የዕለት አምልኮት ስለሌለን ነው። ዛሬ ቤተ ክርስቲያን በነፃነት ጉዳይ ላይ ያላት በቂ
መንፈሳዊ ዓላማ በብዙ መንገድ ተወጥሯል። ሁሉም ነፃ ውጪ ሆኗል እና ነፃነት በምድር ላይ ትርጉሙን ካጣ ቆይቷል። ጽድቅም ነፃነትም እውነትም ትርጓማቸውን አጥተዋል። ሰዎች ከውስጣቸው እውነትን ሳይዙ ያወራሉ፣ እውነትን ሳይጨብጡ ይናገራሉ። የእውነት መንፈስ በውስጣቸው ሳይኖር ስለ ሕይወት፣ ስለ ነፃነት፣ ስለ መልካምነት፣ ስለ በጎነት ብዙ ለመግለጽ ይሞክራሉ። እነዚህ ሂደቶች እስከ መጨረሻው ድረስ እውነትን ሳያገኙ እድሜ ልካቸውን ሲጨርሱ ስናይ በጣም እንወዛገባለን። ታዲያ እውነቱ ይሄ ነበራ? ለእኔም የሆነው የልብህ ናፍቆትና ርኅራኄህ ተከለከለ። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። አልብሰኛል ነጩን ልብስ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።